ዋላችሁ? እንዴት አመሻችሁ? ዛሬ ሰበርና አዲስ በሆኑ መረጃዎች ተመልሼ መጥቻለሁ። ይህንን ቪዲዮ ከመጀመራችሁ በፊት ላይክ ማድረጋችሁ እንዳትረሱ ለብዙዎች እንዲደርስ፣ እንዲሁም ሼር አድርጉ። ኮሜንት ላይ በዚህ ቪዲዮ ተማራችሁ ነገር አስቀምጡልን። ቀጥታ ወደ ዕለቱ ቪዲዮ ወስዳችኋል። ሰላም ቤተሰብ፣ የምትመለከቱት አስፈሪ የሆነ ብዙዎችን እየጎዳ ያለ ዘንዶ ነው። 11 ሜትር ነው ቁመቱ 11 ሜትር ከመሆኑ እንደያችሁትም ዛፉን በልጦ ከዛፉ ላይ ጠምጥሞት አንገቱን ቆርጠውት ጥለውታል። ክብደቱ ደግሞ 4000 ኪሎ ግራም ይመዝናል። ህዝቡን እየረበሸ እየገደለ ያለ ዘንዶ ነው። በጎችን፣ ፍየሎችን፣ የተለያዩ የቤት እንስሳቶችን እየበላ እየዋጠ ያስቸገረ እንስሳ ገለዋል። ይህን ዘንዶ የሰቀሉበት ምክንያት ደግሞ ቆዳውን ገፈው ለመውሰድ ነው የሰቀሉት። በጣም አስፈሪ የሆነ ነገር ነው አርባ ምንጭ ላይ የተከሰተው። በቀጣይ የምናየው ቪዲዮ ደግሞ መምህራችን መምህር ዘበነ አንድ ያስተማሩ ቪዲዮ አለ። እሱን ቪዲዮ አብረን እናያለን።
ግንኙነት አግኝቷል አያውቅም። ክርስትና ቁማር መበያ ኧረ የግል ጉዳይ ነው። ክርስቶስ ድኗል። ኢየሱስ ካልድናል ሶስት አራት ሚስቶች አሉ ስታገለግሉ ወይ ገዝታው ሲሸጡ ማለት ነው። ክርስቶስን አይደለም ሙሉ ጉዳቸው የሚታወቀዋለው በቆሻሽነት በኢየሱስ መከለያው እንዳ አንተ ዲቃራን ወልዳልን እንዴ? በክርስቶስ መንገድ ሄደህ እንኳን ወልደዋል። ልጅ እንኳን አብሮ ይኖራል። ከልጅ እናት ጋር አብረህ ትኖራል። ስለ ኢየሱስ ምጽዋ ከእናንተ ይባሳል። በየክለቡ ተደብቆ የሚጠጣ እከክ እንደናንተ አለ። ሴት ሲያተራመስ የሚውል እንደናንተ አለ እንዴ? በየካፌና ሲርመጠመጥ የሚውል እንደ ጴንጤ አለ እንዴ? መረሩና ከላይ ተታች ነበር እና ምናልባት በዛው ማለት ነው በተመለከተ ተቃ ማለት ነው በኋላ በሰው ላይ የቀረው ይሄ ሰውዬ ይህን የቀጠረውን ዓመት እንዳያየው የአብርሃም አምላክ በዙፋን ላይ የለም ማለት ነው አላልኩትም። አለ በዙፋን ላይ ተቀረው እኔ ውስጥ አለ። በሕዝብ ላይ እንዲህ ብሎ ጥፋትን የቀጠረ ይህ ሰው እሱ የቀጠረውን ይህን ዓመት ደርሶ እንዳያየው አስወግደው ሶሻል ሚዲያ ላይ ከዚህ ስነግራችሁ የሰማችሁ ሰዎች 77 ቁጥር ጻፉ። ኢራን፣ ዱባይን፣ አሜሪካ፣ ቱርኪ፣ ራሽያ፣ ኢትዮጵያ፣ ኤርትራ፣ ኬንያ፣ ዩኬ እና ስለ ዩኤን በተመለከተ እዚህ ወደ ፓስፖርት ወደ ራጋ ጋር ታስገኛ ታየው የካቲት 1 ላይ